እጅግ የሚያሳዝንና እጅግም ልብ የሚሰብር ነው። በሁለት የህዝብ ማመላለሻ ባሶች ላይ በታጣቂዎች በደረሰ ጥቃት የሰዎች ህይወት ማለፉና በርካታ ተሳፋሪዎች መታገታቸው ተሰምቷል። አሁን ፈልገው አድኑልኝ ወገኖች፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። ጋዜጠኛ ሶፎንያስ ተመልሷል። ነገር ግን ሁለት ግራ የሚያጋቡ ሀሳቦች አሉ። በመጀመሪያ እንደተመለሰ የደወለው ላጋለጠውና አዳማ እንግዲህ ላስደበደበው ለፍሬዘር ነበረ። የብቃት ማረጋገጫ ለአሽከርካሪው ልንሰጥ ነው አሉ። መልካም፣ ግን የምትሰጡን መንጃ ፍቃድ ጥይትን የሚከላከል ነው? ሽፍታዎቹን ርቀት ላይ ዙም አድርጎ የሚያሳይ ነው? እናንተ የምትሰጡን መንጃ ፍቃድ ከገታ፣ ከዘረፋ፣ ከግድያ ያድነናል ወይ ነው ዋናው ጥያቄው። ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቲው ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። ሶሻል ሚዲያ ላይ ሲዘዋወር ከሰማችሁ ሁለት ባስ ሙሉ ህዝብ ታግቷል፣ የሞት ጥቃትም የደረሰባቸው ሰዎች አሉ። እሱ መረጃ ሙሉ በሙሉ የምንመለከት ይሆናል። በመቀጠልም የሶፎንያስ እናት ያስተላለፉት አንድ መልእክት አለ። እሱ መረጃ ማስመለከታችሁ ነው የሚሆነው። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ እና ሼር አድርጉት። እጅግ የሚያሳዝንና እጅግም ልብ የሚሰብር ነው። በሁለት የህዝብ ማመላለሻ ባሶች ላይ በታጣቂዎች በደረሰ ጥቃት የሰዎች ህይወት ማለፉና በርካታ ተሳፋሪዎች መታገታቸው ተሰምቷል። ከጓጽዮን በቅርብ ርቀት በምትገኝ ወሌ በተባለች ቦታ ታጣቂዎች ዛሬ ረፋድ የባሶቹ ተሳፋሪዎች ላይ ጥቃቱን ማድረሳቸውንና ታጣቂዎቹ በከፈቱት ተኩስ የሰዎች ህይወት ማለፉን፣ በርካታ ተሳፋሪዎች ታግተውም መወሰዳቸውን እንዲሁም ዛሬ ረፋድ 4 ሰዓት ገደማ መንገዱ ተዘግቶ እንደነበር ቲክቫ ከአካባቢው ነዋሪ አገኘውት ባለው መረጃ አሳውቋል። ሌላኛው ጥቃቱ ከደረሰበት ቦታ አካባቢ መረጃውን ያጣሩ ነዋሪ ጥቃቱ መድረሱን ገልጸው ከ8 በላይ ሰዎች ተገድለዋል፣ 10 ቆስለዋል ሲሉ ተናግረዋል። ሌላኛው ነዋሪ ደግሞ የሟቾችን ብዛት 10 አድርሰውታል። ተጎጂዎች ወደ ጤና ጣቢያ መወሰዳቸውን ቲክቫ ኢትዮጵያ ዘግቡ። ሁላችሁም መረጃውን እንደተመለከታችሁት ነው። ሁለት ሙሉ ባስ ታግተው ተወስዷል በታጣቂዎች። ከዛ ውስጥም 8 ሰዎች መሞታቸውን ወንድማችን ሲናገር ነበር። ከዚህ በፊትም ቀደም ብላችሁ ተመልክታችሁታል ብዬ አስባለሁ። በኦሮሚያ ክልል አንድ ሙሉ ባስ ታግቶ ነበር። ይሄ ነገር አሁንም እየቀጠለ ነው። እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መግቢያችን ላይ እንደነገርኳችሁ የሶፎንያስ እናት እያለቀሰች አንድ ያስተላለፈችው መልእክት አለ። እሱን ተመልክተን እንመለስ። አሁንም ፈልገው አድኑልኝ ወገኖች፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ከባድ ነው ነገሩ፣ ከባድ ነው። በእውነት ነው የምልሽ፣ በጣም ከባድ ነው። እኔ እስከ ህይወቴ መጨረሻ የእሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል። ለምን እያወቅኩ ለምን ልሙት? ሰው እንደሆነ ጎረቤትም አያድንሽም። ስለዚህ ህይወቴን እንትን ብል ይሻላል ብዬ ራሴን አድኛለሁ። አሁን ለጊዜው ላለመታየት ቀጥታ እንደሚገለኝ። ለምንድን ነው እርሶን ሲያይ ህመሙ ነው? አፉ ላይ እናቴ ይለኛል፣ እንደማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው። በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው። አሁን ሰው ሁሉ የሚለኝ ምንድነው? ራስሽን አድኝ፣ ራስሽን እንትን በይ። በቃ ይሄ ስላለኝ እውነት ነው። እኔ ነኝ ራሴን መጠበቅ ያለብኝ። ሁኔታው ከባድ ነው። በጣም ነው የሚያሳዝነው። ስለርሶ ሰላምዬ ያለ አንስቶ አይጠግብም። ካባም አልብሶ የሰራውን ፕሮግራም አይቼ ነበር ከዚህ ቀደም። ምን ይሰራው? ካባ አልብሶ የልደቴ ፕሮግራምን ለማዘጋጀት እሱ ሁሉ ታሪክ በጣም የሚያሳዝን። እኔ አላውቅም፣ ግን መክረነዋል። ያንቺን እንትን እንደዚህ እኮ አይደለም ያሳደግሽኝ እናቴ፣ ያንቺን ነገር ከፍላለሁ እንደዚህ። ይሄ በትንሹ አይደለም ያንቺ ውለታ። አይሱት ላንቺ የሚከፈልሽ ውለታ
እንደዚህ አይደለም ሐሳቤ ብዙ ነው ከፍዬሽ እኔም ደስ የሚለኝ እንደዛ ነው ሲለኝ እኔ ደግሞ በእናትነቴ ልጅ እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬ ባይ በቃ ይሄን ነው ሁሌ የምለው። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም በቃ ህይወቴ እኔ ሐሳቤ ስላንቺ ነው የሚለኝ። እንደዚህ አድርገሽ እኮ አይደለም ያሳደግሽኝ ብዙ ፈተና አይተሽ ነው። አላባት ነው ያሳደግኩት። የአባቱ ሞተ። ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት። አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። እንደዚህ እንዳደረገው አይምሮውን እስኪነካው ድረስ ያበቃው ምን አውቃለሁ። አሁን የምፈልገው አድኑልኝ፣ አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ ይሄን ነው የምለው። ትርቀውን ያሉት አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም፣ አስጠላኝ። ቤቱ ራሱ በጣም ነው አስጠላኝ፣ ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኒዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው። አዎ በሱ ነው። አንድም እሷንም ከዛ በኋላ ነው በቃ ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለው ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባችሁም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው፣ እኔም ቆራቢ ነኝ። ይሄ አይገባም። አብረውኝ መሞት አለባቸው እስካለ ድረስ በቃ ይሄ ነው የኔ ግምት። ስለዚህ በጣም እኔ ጨንቆኛል። አሁን እሱን ህይወት አድኑልኝ። ከባድ ነው፣ በጣም ከፍተኛ ነው፣ ህመሙ ከፍተኛ ነው በጣም። እኔም በመሀል ቤት እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለውም። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። አሁን እየደወለ እዚህ ቦታ ነኝ እያለ ይጠራችኋል? ይጠራናል፣ ይደውላል፣ እዚህ ቦታ ነኝ ምናምን ይላል። ግን ሃሌሉያ ሆስፒታል ነኝ ሲል ብሎ የጻፈውን ጽሑፍ አይቼ ነበር። ሃሌሉያ ሆስፒታል የሚባል ቦታ ነኝ ያለሁት። በፍጥነት እናቴን አምጪልኝ ብሎ ለኔ ደወለልኝ። እኔ ደግሞ እሷ ያለችበትን ነገር ስለማውቅ እሺ ብዬ ዝም አልኩትኝ። ምክንያቱም እዛ ይሁን አይሁን እርግጠኛ አይደለሁም እኔም። ስለዚህ ሂጄም አላየሁትኝም። ግን ያው እንትን ብሏል፣ ነግሮኛል ደውሎ ሃሌሉያ ሆስፒታል ነኝ ምናምን አለ። ልክ እትዬ ሰላም በህይወት የሌሉ በሚመስል ሁኔታ ወይ የተሰወሩ በሚመስል ሁኔታ የጻፈው ጽሑፍ ነበረ።
ይሄ ደግሞ ቤተሰብን ያስደነግጣል። ብዙ ሰዎችም ምን ነው ምን ገጠማቸው እያሉ ነው። ያው እንግዲህ እሷ ያው እንደምታዩት አለች በህይወት ግን ያው ይጎዳታል ምናምን ብዬ ስለማስብ ነው ያሸሸናት ምናምን እንጂ ለሱ ጥላቻ ምናምን አይደለም። ምን ያህል ቦታ እንዳለው እናውቃለንና ያው በቃ አሁን ከሚያማው አንፃር ገባሽ ለዛ በቃ የሆነ ነገር ያደርጋታል። እሷ እንዲያረጋኝ አስፈራራኝ ምናምን ስለምትለኝ ግዴታ ማድረግ ያለብኝ ማግም ከሱ ማራቅ ነው። ለዛ ነው እንጂ እሱን ጠልተን ምናምን አይደለም። አሁን እሱ ህክምናውን መከታተል የለበትም? ግዴታ አለበት። ግን አምልጦ ይወጣል? እኛውን ህክምና ሆስፒታል ምናምን ስንወስደው አይቀመጥም። ወይ ሽንቴን ብሎ ያመልጠናል ወይ የሆነ ነገር ብቻ ያመልጠናል። እዛ ደግሞ ከሱ ጋር መሯሯጥ አይቻልም። የት እንደሚሰወር አናውቀውም። ከዛ በኋላ ያ ነው ችግር የፈጠረብን። የሶፎንያስ እናት ያስተላለፉትን መልእክት ሁላችሁም ተመልክታችሁታል። እኔንም ሊገለኝ ይፈልጋል፣ በሱ ምክንያት ከቤተሰብም ተገፍቻለሁ ሲሉ ተናግሯልና ይሄ ነገር ደግሞ ለእናት በጣም ከባድ ነው። በፊት ላይ የነበረበትን ሁኔታ ሁላችሁም ታውቃላችሁ። የእናቱን ህይወት ለማስተካከል የራሱን ህይወት ለማስተካከል የሚለፋ ልጅ እንደነበር እናቱ ሲናገሩ ነበርና እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመቀጠል አንድ ቪዲዮ አስመልክቻችሁ ልመለስ ስለ ሶፎንያስ። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። ጋዜጠኛ ሶፎንያስ ተመልሷል። ነገር ግን ሁለት ግራ የሚያጋቡ ሀሳቦች አሉ። በመጀመሪያ እንደተመለሰ የደወለው ላጋለጠውና አዳማ እንግዲህ ላስደበደበው ለፍሬዘር ነበረ። ለሱም እንግዲህ የነገረው ነገር አለ። ገዳም ሂጄ ለ6 ወር ከ16 ቀን ቆይቻለሁ። ብዙ ገዳማት አልተቀበሉኝ ነበረ። አንድ ገዳም ብቻ ነበር ተቀብሎ ደብቆ ሱባኤ እንድከታተል ያደርገኝ ብሏል። አሁን ደግሞ እንግዲህ ከመጣ በኋላ ባይፖላር ዲስኦርደር የአእምሮ ህመም ውስጥ ነኝ፣ ሆስፒታልም እገኛለሁ ብሏል። ሁለቱ እንግዲህ የተለያዩ ሀሳቦች ናቸው። ለፍሬዘር ያወራውን እስኪ ላስደምጣችሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበረ። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔሙ ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት አሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለው። ሁላችሁም የሶፎንያስን ንግግር ተመልክታችሁታል። አሁንም ከገዳም እንደወጣ የደወለለት ለድሮ መረጃውን ላጋለጠበት ልጅ ነው። ገዳማት ሊቀበሉኝ አልቻሉም፣ አንድ ገዳም ነው የተቀበለኝ ሲል ተናግሮ። እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስቲ በመቀጠልም ሾፌሮቹ አንድ የተናገሩ ንግግር አለ። እሱን ተመልክተን ሀሳብና አስተያየታችንን የምንሰጥ ነው የሚሆነው። የብቃት ማረጋገጫ ለአሽከርካሪው ልንሰጥ ነው አሉ። መልካም፣ ግን የምትሰጡን መንጃ ፍቃድ ጥይትን የሚከላከል ነው፣
ሽፍታዎቹን ርቀት ላይ ዙም አድርጎ የሚያሳይ ነው። ይሄ የተበላሸ አስፋልታችሁን የበሬ ምላስ የምታክል አስፋልታችሁን የሚያሰፋ ነው። ምንድነው አላማው? የሚሰጠን መንጃ ፍቃድ የሚሰጠን ወረቀት መጥቶ ጥቅሙ ምንድነው? አንድ አሽከርካሪ ሰላሙን አግኝቶ መንዳት ካልቻለ እየተገደለ እየታገተ አንተ ስላደጋው ስታወራ እኛ ግን በጥይት ነው እየሞትን ያለነው። ለዛ ድምጽ ሳትሆነን ያን ነገር ለመቅረፍ ሳትሞክሩ እዚህ ጋር መታችሁ ለቢዝነሳችሁ መስሪያ ቢዝነስ ልትሰሩ ነው። በቃ ምንም ሌላ ታሪክ የለውም እኮ። ያ ባይሆንማ ከዛ ከጀርባ ነበረ ችግሩን መቅረፍ የምትጀምሩት። አንድ አሽከርካሪ እኮ የሚተኮስበት ጥይት ነው። እሱን ለመግደል እኮ ነው እየተኮሰበት ያለው እና በዛን ሰዓት ስላደጋ የሚያስብ ይመስላል። አንተንም ቢያገኝ ቲማቲም አድርጎ ነው እንጂ በላ ላይ የሚሄደው። ስለዚህ እባካችሁ ግን ምን እየተካሄደ ነው ግን እዚህ ሀገር ላይ ምንድነው እየተካሄደ ያለው ነገር እንዴ? እኛ ፈተናውን አንፈተንም አንልም፣ ስልጠናውንም አንወስድም አንልም። ግን ደግሞ መላ የኢትዮጵያ ሕዝብም ሆነ በዚህ በአሽከርካሪዎች ዙሪያ እንንቀሳቀሳለን የምትሉ ቴክኖሎጂ ይዘን መጠናል የምትሉ ሰዎች እናንተ የምትሰጡን መንጃ ፍቃድ ከእገታ፣ ከዘረፋ፣ ከግድያ ያድነናል ወይ ነው ዋናው ጥያቄው። ሲቀጥል እናንተ ወጣቶች ናችሁ፣ እንዳየዋችሁ የሰራችሁት ቴክኖሎጂ ለማህበረሰቡ ምን አይነት ጥቅም አለው ተብሎ ጥናት ሳይደረግበት አንጥተህ እዚህ ጋር ተፈራርመናል ብለህ ለኛ የምትነግረን። እስኪ ለእናንተ አንድ ጥያቄ ልጠይቃችሁ። ሌላውን ነገር ሁሉ ተውት። ከጅቡቲ ጎንደር፣ ከጅቡቲ መተማ አንድ ቢያጆ ብቻ ንዱና አሳዩን። ከዛ በኋላ እናንተን አንቃወምም። አንድ ቢያጆ ንዱና አብራችሁ ቪዲዮ ሰርታችሁ አንድ ቢያጆ ንዱና አሳዩን። እናንተን አንቃወማችሁም። ያኔ ግን ደግሞ ልብ ልትገዙ ይገባል። ይሄ አንገቱን ደፍቶ ያለ ሹፌር በጥይት እንደዚህ ያለ እየሸወደ መሳሪያን አጋችን ዘራፊን እየተንበረከከ እየለመነ እየተገደለ ያለ ሹፌር ግን ፈተና ላይ ሌላ ፈተና አታምጡበት። አሁን ላይ ለሹፌር የሚገባው ይሄ አይደለም የነበር። አሁን እልቁንስ እናንተ የተማርን ሰዎች ነን ካላችሁ ከዘራፊ ካጋች ከወንበዴ የሚያድነውን ቴክኖሎጂ ፍጠሩልንና በስራ ላይ አውሉልን። ያኔ ጉልበታችሁን ስመን እንፈታ። ሹፌሮቹ ያስተላለፉትን መልእክት እንደተመለከታችሁት ነው። እኔም በዚህ ሐሳብ እስማማለሁ። ከብቃት ማረጋገጫው በፊት ለሹፌሮቹ ሰላም፣ ደህንነት ቅድሚያ ሊሰጥ ይገባል ሲል ሐሳቤን አስቀምጣለሁ። እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና